ያክል እያደረኩኝ ነውና ቢያንስ የሆነ ጥቅም የሆነ የራሴን ስራ እንደ ስራዬ ብዬ ሰርቼም በዛውም እንዳግዛችሁ ብላ የራሷን እንትን እንደከፈተች አውቃለሁ። ከዛ በኋላ ሰራተኛ ሰው እያመጣች ሰው ቤት ለማስገባት ማለት ነው በህጋዊ መልኩ ምናምን ቢሮ እንደነበራት ከዛም ደግሞ አበሻ ቀሚስ ዲዛይንም እያደረገች እንደምትሰራ ፀጉር ቤትም እንዳላት ከዛ በኋላ ማለት ነው ቢሮ ጀምራ እኔ አሁን ደላላ እንደነበረች አላውቅም ነበር። አሁን ክሷን የተከሰሰችበት እኔ ደላላነት በውስጥ እንደምትሰራ አላውቅም፣ ግን ደግሞ ሰው ስትረዳ ነበረ በመልካምነት። ከዛ በኋላ በራሴም በሆነ ሰው በነፃነት ዝም በነፃ ስረዳችሁ ምናምን ነበር፣ ግን ህጋዊ አርጌ በራሴ ሰው ያመጣው እንደዚህ ለመስራት አስቤያለሁ ጀምሬያለሁ ብላ የሆነ ሰዓት ላይ ቢሮ በራሷ ከፍታ መስራት ጀምራ ነበረ። ሰው እያመጣች ነበረ። እርግጠኛ ነኝ ፓስፖርቱ ሊሆን የሚችለው ሰው ማምጣት ጀምራ ስለነበረ 3 አመጪ የሚመጣው ሰውም ያለው ሰው ምናምን ፓስፖርት ብዙ ፓስፖርት ይችላል። ለምሳሌ ወሬ አንፈልግም። ይኸውልሽ አስተያየትሽን ተቀብለናል፣ እናመሰግናለን። ልክ ስለሷ መጥፎ ሲያወሩ ማስረጃ አምጡ እንደምለው መልካም ሲወራም ደግሞ አስተያየት ስለሆነ በምስጋና እንቀበላለን። እኔም ማቃት ኤልሲን ብዙ ኢትዮጵያኖችን በባህሬን ያሉ ስታግዝ ስትረዳ ነው ግን ደላልነት ትሰራ እንደነበር አላውቅም። መልካም መስራት ግን ህገ ወጥ ነገር ከመስራት ጋር የሚያገናኘው ነገር የለም። በነፃ ትረዳችሁ ስለነበር ስትገላችሁም ዝም በሉ የሚባል ነገር የለም። ዝም ብትበሉ ሳይሆን መልካም ያደረገችው ነገር እንዳለ ቢሮ እንደከፍታ እንደነበር ደግሞ ባህሬን የሚኖር ሰው በስነ ስርዓት ቢሮ እንደከፈተች ማሪ አዳምጪ። ድምፅ ስለሆናት ይኸውልሽ ተበዳዮችን እያስቀየምን ድምፅ እንዳይሆኑ እያደረግን አይደለም። አዳምጪ ኦኬ። በጣም ብዙ መልካም ስራዎችን ሰርታለች። ያንን አንርሳላት። ዛሬ ስህተት ስትሰራ ያንን አነሳላት። አዎ ወንጀል ሰርታለች፣ ህግ ጥሳለች እና ባካችሁ ይቅር በሏት። እናንተንም ልንሰማችሁ ፈቃደኛ ነን የተበደላችሁ ሰዎች ብለን ነው ድምፅ የምንሆናት እንጂ እያስተባበልን እየዋሸን አይደለም። እሺ ማሪ። እና ቢሮ ከፍታ ነበረ። አዎ ቢሮ ከፍታ ደላላ ነበረች። ኦኬ ሰው ታመጣ ነበረ። የመጡ ሰዎች ሁሉንም እንጥራቸውና ደሞዝ ያልተከፈለው ካለ የተበደለ ካለ ይቅርታ እንድትጠይቀው ካሳ እንድትክሰው እናደርጋለን። እንደዛ ነው የሚባለው። እሺ እናቱ ሚዩት ነሽ እኮ እናት እያወራሽ ከሆነ እሷ መች አጥፍቻለሁ ብላ አመነች። ይቅርታም ባልጠየቀችበት ሁኔታ አለ ሌላ ቮይስ እናሰማችኋለን። ይሄኛው ላይክ እኔም ተበድያለሁ ነው የምትለው ኤልሳ። ኦኬ አዎ አጥፍቻለሁ፣ ጥፋቴን አምናለሁ ብላለች፣ ግን አልተጸጸተችም ምናምን የምትል ተጸጽታለች። ሰው እስር ቤት ገብቶ እንዴት አይጸጸትም? እንግዲህ ነው የምለው እግዚአብሔር እርዳታ ሀቅ ካላትም ሀቋን ያውጣላት። በደላም ከሆነም ደግሞ በበደለችው እንግዲህ የተበዳዮቹ ሀቃቸው ይውጣላቸው ነው የምለው። ግን የማውቀውን ደግሞ ሲረዱ የሚያዩዋቸው እኔ ባልረዳም የሚያዩዋቸው ብዙ ሰዎች ስላሉ ይሄም ባልናገር ሌናኝ ስለሚሰማኝ ብዙ መልካም ያደረገችው ነገር ብዙው በቦታው ስለነበርኩኝ እንደነገርኩሽ ባህሬን ትንሽ ናት። ሰው ሲረዳ ምን ሲል ከሌ ተረዳ ከሌ እሷ ጋር ደውሉ ሲባል በስነ ስርዓት በደንብ አውቃለሁኝ። በዛ ይሄን ሳልናገር ብቀር እንትን ስለሚለኝ ነው ከኔ ከራስ ከውስጥ የማውጣት ስላለብኝ ማለት ነው። ትክክል ጎበዝ። አይ ያየሽውንማ መመስከር አለብሽ። እሺ አልተጸጸተችም። ሀቡ ትጸጸት ኖሮ የሚሆነውን አምና ትቀበል ነበረ እንዴ። ያደረገችውን ህግ መጣሷን አምና ትቀበላለች። ህግ መጣሷን ግን ደግሞ ፐርሰናሊ እሷ ላይ ጥላቻ ያለባቸው ሰዎች ይሄ አብረዋት ይበሉ ይጠጡ የነበሩ ሰዎች ደግሞ ክሱ እንዲባባስባት ነገሩ እንዲብስባት የሚያደርጉ እሷ ከእስር ቤት እንዳትወጣ የሚያደርጉ ምናምን ሰዎች እንዳሉም ደግሞ መካድ የለብንም። ያንንም የእሷንም ጥፋት ሳንክድ ጠላቶችም እንዳሏት ደግሞ መካድ የለብንም። የቢዝነስ ባለቤት ስትሆኑ ጥሩ ህይወት ሲኖራችሁ ደግሞ ጠላትም ይኖራችኋል። ስፔሻሊ ደግሞ ሶሻል ሚዲያ ላይ ፌመስ ስትሆኑ ገባችሁ፣ በህዝብ ዘንድ የምትወደዱ ከሆነ ደግሞ ጠላትም ታፈራላችሁ። እሷ ባህሬን ላይ ያሉ ስደተኞችን ትረዳ ስለነበረ ጠላትም አፈታለች። ጠላቶቻችሁ ደግሞ እናንተ ወንጀል ሰርታችሁ ተከሳችሁ እስር ቤት ስትገቡ ክሱ እንዲጠናከርባችሁ መረጃ ይሰበስባሉ እንጂ እናንተ ከከሳችሁ ጋር እንድትታረቁ ጥረት አያደርጉ።
ሀቁን ነው እየተነጋገርን ማለፍ ያለብን። ምንም ማስመሰልም መሸፋፈንም ምንም የለብንም። ያለ ማስረጃ ይፈረድባትም ያልሽው ልጅ፣ አዎ ያለ ማስረጃ እኮ ተፈረደባት። ንጹህ ናት እኮ አላለም። ንጹህ ናት ብንል እኮ ነው የባህሬን መንግስት ያለ ማስረጃ ይፈርድባት የምትሉት። ንጹህ ናት ብንል ነው። መች ንጹህ ናት አለን? ንጹህ አይደለችም እኮ። ንጹህ ናት አላለም። ማናችንም ንጹህ አይደለንም። ከስህተት የጸዳ የለም። አጥፍታለች፣ ትልቅ ጥፋት አጥፍታለች። እሺ ማሬ ቀጥ ማን ነበር ስምሽ ውዴ? መልካም ይሆናል። መልካም ይሆን መልካምነት ለራስ ነው። እንዴት ነሽ? ሰላም ነሽ አብዬ? እንደምን አላችሁ ሁላችሁም? እንኳን ለፋሲካ በዓል በሰላም አደረሳችሁ ሁላችሁም። ሀውዬ ያው ሚዲያ ብዙም ሰው አይደለም እንግዲህ ለመጀመሪያ ጊዜ ነው እንትን ያልኩትኝ መግባት ስላለብኝ ብቻ ሀውዬ ያስተጋባል ነገ እና ውዬ ያለው ነገር ማሬ አሁን የገባሽ ነገር ያው ባንቺ ስራ ትዕዛዝም መስጠት ባልፈልግም ተበዳዮች ቀርበው እነሱ ብቻ ሆነው ያለውን ነገር በእነሱና ባንቺ በኩልና በህዝቡ በኩል ቢሆን ብዬ አንደኛ ይሄን አቀርባለሁ። ሁለተኛዋ ያው የኢሳ ጠያቂና የቅርብ ጓደኛዋ ነኝ። ያለው ነገር እንግዲህ ያው የሰው ልጅ ንጹህ አይደለንም፣ ያጠፋል። ያም እንዳለ ሆኖ ግን የሰው ልጅ ደግሞ መልካምነቱም ቢታይ የሚል ሀሳብ ነው ያለኝ። እኔ ከሁለቱም አይደለሁም ጓደኛ ነኝ ብዬ ለነዛም እንትን ማለት አልፈልግም፣ ሚዛናዊ ነኝ። ግን ያለው ነገር አሁን አንድ ተበዳይ ያለች ያው ህታማቾች ናቸው፣ አብረው ጠጡ። አሁን የተካሰሱት አብረው የጠጡ አብረው የበሉ አንድ ጫማ እናርግ ያሉ አሉ። ቢያንስ ሁለት ሰዎች ናቸው። ከዛ ላይ እንደው ቅርበት የላቸውም የሚል ነው እንጂ አለው ቁጭ አርባት ቤታ እና ያለው ነገር በአንደኛዋ ከሳሽ ላይ ያለው ነገር ምንድነው? ሀውዬ ያው እዛው እህቷ ነች የፀጉር ቤት እህቷ የእናቷ ልጅ እንዴት ነው የምታያት? እህቴ ነው የምትላት ልጄና እህቴ ነው የምትላት ልጄ ነው የምትላት። እና በመሀል ያው ብዙ ነገር ነበረ። እኔ ዛሬ ሳልማጣት ዛሬ አይደለም በመጀመሪያው ስሯ ላይ ነው። አሁን የመጀመሪያው አይደለም ስሯ፣ ሁለተኛው ስር ነው። የመጀመሪያው በምን ላይ ነበር የተመሰረተው? አዎ ያንን አሁን ባለውበት ሁኔታ ላይ መግለጽ አልችልም። አውዬ ያው ብዙ ሰው ያውቀዋል። ያው ስትታገል ለህዝብ ለሰው ትረዳለች። እና ያው እንግዲህ የመጀመሪያው ድምፅ ስንሆናት እውነቱን እየተነጋገርን አይደል እንዴ? ለምን ለማትናገሪው አሁን መናገር ይችላል። እስቲ ትንሽ ያው ያለው ነገር ይታወቃል። እዚህ ባህሬን ላይ ብዙ ነገሮች አሉ። አውዬ አሁንም መግባት የፈለኩትኝ ያለውን ነገር መናገር ስለፈለኩ ብቻ ነው። ማሪ በምን ነበር የተከሰሰው? መጀመሪያው በቆንስላው በኤምባሲ በዚህ የተነሳ ዱባይ ድረስ በህገ ወጥ ሰዎች ዝውውር አይደለም። በቃ ያው እርስ በርስ እዚሁ አላቸው። ያው እንግዲህ ከኤምባሲ ጋር ተጠልቷል። ያው መጀመሪያ ኤምባሲ የለም ነበር እዚህ። አሁን እንደ ቆንስላና እንደ እንትን ነበር አገልጋዮች ነው ያ ይነሳ በዛ የሚል ነገር ነው። ታስራም እንግዲህ እኔ እንጃ ብዙ ነገር ነው። ዱባይ ድረስ ነው ዶክተር አብይ ማስታወቋቸው ምናምን እንትን የተባለው። ከዛ ተመልሳ ነው እንግዲህ ፀጉር ቤቷን ትታ ድጋሚ ሰዎችን ማገልገል የጀመረችው ማለት ነው። እና ያም እንዳለ ሆኖ እንግዲህ አሁን ባለው ነገር ላይ የምነግርሽ እቹ እንግዲህ ፀጉር ቤት እህቴ ብላ የምትሰራላት ልጅ ያው ሁሉ ነገር ትረዳታለች። ሄዳ ሰዎች ከፖሊስ ስቴሽን ታነሳለች። ለእሷ ነው የሚደወልላት ከፖሊስ ስቴሽን፣ ከሁሉም ፖሊስ ስቴሽኖች ከዚህ ካሉትኝ አንዳንድ ችግር ሲደርስ ናያንሺ የሀገርሽ ልጅ እንደዚህ ያለች ተብሎ ለእሷ ነው ቅድሚያ የሚደወልላትኝ። እና እሷ ሄዳ ታነሳለች። ቤት አስቀምጣ ጥባ ልብሳ ሁሉን ነገር አድርጋ እንትን ትላለች። እና በመሃል ቢሮ ትከፍታለች። ያንን ቢሮ እንግዲህ የከፈተችው አንድ እህት አለች። ከእሷ ጋር ትከፍትና እንግዲህ ወደዚህ ወደ አሁኑ ልጆችን ልመጣልሽ ነው ይሄንን ያነሳውልሽ ይሄንን ቢሮ ማለት ነው። እና ያንን ልጅቷን ካወቅሻት አሁን እንደ እህቷ ያልሻት ለኔ በውስጥ ቁጥሯን ሰተሽኝ አናግሪያት ለምን አትመጣም? ችግር የለውም እሺ ሀቡዬ። እና ያው በዛ የተነሳ ነው እነዚህ ልጆችም እዛ ቁርሾ ውስጥ የገቡትም ማለት ነው። አንደኛው ያው ፀጉር ቤቷ ነች። እኔ ነኝ ደሞዟንም እንደውም አትጣሉ ባካችሁ የለኝም ስትል ደውላልን። ችግር የለውም ሜሲ
ባገኘሽ ሰዓት ትሰጪኛለሽ። ብዙ ነገር ስታረግ ከስራ ብዙ ነገር ላይ ያለሽ ብዙ ነገር ሚስጥር አለ ሀቡዬ እና ደውላልኝ እባክሽ እንደዚህ 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 ስትለኝ ችግር የለውም እሺ እኔ እሰጥሻለሁ ነገሩን ፍቱት ብዬ ሰጠኋት። ያንን አንድ ለሷ ሳይሆን መጣች እሷ በቃ እኔ አጉል ነገር ከምንነጋገር ከሷ ጋራ እባክሽ ብላ ስም መጥራት አልፈልግም። አሁንም ያው ስም መጥራት ትንሽ ገብዳል። ትልቅ ሰው ልካ ራሷ የቤት ፀጉር ቤት ሰራተኛዋን ልካ አንድ ሰው ልካ 1000 ዲናር አስረክቤያለሁ። ከዛ በኋላ ነው በሁለተኛው ጋር አንቺ እዚህ ጋር ስም መጥራት መናገር ከፈርሽ ቁጥርሽን ለሶፊ ሞዴሬተር ከላይ ያስገባዋት ቁጥርሽን ላኪሉ ፈርማ ያንን ነገር እንትን አለችኝ። በቃ ግዴታ መፈረም አለበት ሳላስፈርም እኔ አልሰጥም ብዬ አስፈርሚያት ፈርማ ያችም እግዚአብሔር ይስጣት ትልቅ እህት አለች እሷም በስርዓት እንትን ብላ ሄዱ። በሁለተኛው ቀን ነው እንግዲህ እንደዚህ አይነት ነገር ተከሰተ ብሎ እስር ቤት የገባችው ማለት ነው። ያው አንደኛውም ደግሞ ከፖሊስ ስቴሽን የተባለው እንደዛ ነው። እኔ ልልሻውዬ እኮ ብዙ ነገር ስላለ ለስራሳቸው ከሳሶቹ መተው ፊት ለፊት መተው ያለውን ነገር እንትን ቢሉ ደስ ይለኛል። በቃ ይሄን ነው። 6 ናቸው። 6ቱም ከሳሾች ቢመጡ የ6ቱም ከሳሾች ስልክ ካለሽ በወሰጭኛለሽ እኔ አናግሬ እንድጠራቸው። አንደኛዋ ነበረች 6ቱንም የምታውቃቸው እሷ ጋር ደውልና ጠቅላላ ተቀብዬ እሰጥሻለሁ። አንደኛዋ ኢትዮጵያ ገብታለች። አንደኛዋ ከሳሽ ኢትዮጵያ ገብታለች። ከሰሳት ጨርስ ኢትዮጵያ መግባት ይቻላል እንዴ? ገብታለች። አንደኛዋ ከትንም ስላልኩኝ እሷ ገብታለች። ያለው ነገር እንግዲህ አላጠፋችም አይደለም፣ መልካም ነገር ሰርታለች። በብዙ ጥፋት የለባትም ሳይሆን ሀቅ አላት። እንግዲህ ያለው ነገር ተፋፍኖ ቀርቶ ነው እንጂ ሀቅ አላት። ለእውነት እንቁምም ነው። እነዛም መተው ደግሞ ያለውን በደላቸውን እንስማ። ሌላው የምልሽ ማንም ሰው ያለው ነገር በዚህ ውስጥ አሁን መተው እንደዚህ ብለው የሚያወሩሽ ነገር እኔ ለእውነት ነው የምልሽ ከራሳቸው ነው መስማት የምትችው አቡዬ ከከሳሾቹ እንጂ ሌላ ሰው ገብቶ እኔ ከቅድም ጀምሮ እኮ እሱን ነው ስለ የነበረው አሁን እንድናደርገው ሀቅ አላት ስትይ ለምሳሌ የተከፋፈለ ነው የከሊት ብሮ ጉድም ተብሎ ተከፋፍሏል። ባህር ላይ እንግዲህ እዚህ ጋር መጻፍም ትችላላችሁ። የዚህ የከሊት የዚህ ነው ተብሎ ተከፋፍሎ አለች። ሳውዲ ሰላም የምትለዋን እልክልሻለሁ ያንደኛው ተከሳሿ እህት እሷን ብታስገባት ከሻቾቹን ጠቅላላ ታመጣለች። የሳውዲ አለች ሰላም የምትባል እህቷ ማለት ነው። ቀጥታ ወደ ተግባር እንድንገባ ለምን ቁጥርሽን ለሶፊዬ ሞዴሬተር ልከሽልኝ እዚህ ጋር ምን ታርጊ ሀቢባ ነኝ ብዬ ልኬልሽ ሰላም የምትያትንም የሚባሉትን መተው እውነታውን ከባለቤቱ ለምን አንሰማም? ማንም እየገባ አስተያየት ከሚሰጠን ትክክል። በቃ ይሄን ነው እኔ የምልልሽ የገባሁት እና ላኪልኝ መጀመሪያ ለማን ነው የምልክላት? ሰላም ሶፊ ከላይ ይታይሻል። ሶፊ የሚል SOFI እሷን ፎሎ አድርጌትና አሁን ላኪለትና ሳትወርጂ ቁጥርሽ ኖሮኝ እኔ ሀቢባ ነኝ ብዬ ቮይስ አድርጌልሽ ደርሶኛል ብለሽኝ ነው የምትወርጂው ነው የምትወርጂው። እሺ አመሰግናለሁ። እንግዲህ ከኔ በልጥ ደግሞ የሚያቆም ሊኖሩ ይችላሉ። ያው እንግዲህ ያለውን ነገር ከሌላም እንትንስቢ ያለው ነገር በዋትስአፕ ሁሉ ነገር ልክልሻለሁ። መጀመሪያ ሳትወርጂ ቁጥርሽን ፈልጋለሁ ማለት ደርሶኛል ካልኩሽ በኋላ ነው የምትወርጂው። አሁን ላኪ እንዴ መጀመሪያ ጉዳዩ ይግባና ዝም የሞቱ ነፍሳትና ግፍ የደረሰባቸው ሰዎችና የእሷ ሀብት ንብረት እንዴት ነው በእኩል ሚዛን የሚመዘነው? ፋሲካዬ በእኩል ሚዛን አልበዘንም። የሰው ነፍስና ንብረት በእኩል ሚዛን አንበዘንም። የእሷን ንብረት የባህሬን መንግስት ከሚበላው እሷ ይዛው ገብታ ለወገኖቿ ካሳ ትክፈለው ነው እያለን ያለነው። እሺ ሀቡዬ በነፍስ ግድያ በምናምን እንትን አላለችም አይደል? እች ልጅ የተከሰሰችበት ኬዞች አሉ አይደለ? ማቅለል ሳይሆን እንደው የተከሰሰችበትን ኬዝ እንደው አረብኛ የሚችል ሰው ምናምን በደንብ ሰምተ ነው በደንብ እሷንም ማለት የሆነ ሚዛናዊ እንድንሆን ብዬ ነው። እኔ ከዚህ በፊት ይኸውልሽ ሀቡዬ ያልነገርኩሽ በአካል አውቃታለሁ። ኤልሳን ጎንደር ጥምቀት ተገናኝተን ነበረ። የተወሰነ ጊዜም አብረን ሻይ ቡና ምናምን ብለናል። በዛ ባየኋት ባገኘኋት ጊዜ በጣም መልካም ልጅ ናት። ያው ቁጡ ትንሽ የኃይለኝነት ያለበት ባህሪ ያላት ሴት ናት፣ ግን በጣም ደግ። እኔ ያየሁትን ነው የምመሰክረው። ማለት አልተበደላችሁም ምንም አልሆነም እያልኩ አይደለም። ይህን አስምሩበት በደንብ። ምንም አውቀው ነገር የለም አረብ ሀገር ላይ ለተካሄደው ነገር ግን
በዛች በሁለት ቀን ምናምን ጥምቀት ላይ ባሳለፍ ነው ጥሩ ልጅ ናት። ከዛም በኋላ ወሎ ላይ ያው የተፈናቀሉትን ታሰባስብ ነበር። እኔ ራሴ በግሌ ለእርጅ ብላኝ ረድቻለሁ በግሌ ለተፈናቀሉት። እንግዲህ አሁን ይሄ አረብ ሀገር ላይ ትረዳለች ምናምን ከሚባለው ውጭ ነው። አገር ቤትም እንደምትረዳ መናገር ፈልጌ ነው። ይሄ መልካምነት ለራሳችን ሲሆን ግን ደግሞ መልካም ነን ብለን መጥፎ ስራ መስራት የለብንም። አግሬ ያደርጋለሁ ሰው ጋር ያጠፋችሁ ጥፋት ካለ የተደረገ ነገር ካለ ይኸው እስር ቤት የገባችሁ ያለምንም ምክንያት ማንም ሰው ዝም ብሎ ሊገባ አይችልም። ይሄን አምናለሁ። ግን የተከሰሰችበት ተትቶ ሌላ ነገር አሁን የተከሰሰችበት በዝርዝር ካለ በዛ ጉዳይ ላይ ሰዎች የተጎዱት ሰዎች እንደው የምንችለውን ነገር እሷ የምትክሰውን ነገር ክሳ ይቅርታ ጠይቃ እች ልጅ የልጆች እናት ናት። ያደረገችው ነገር አምላክ ሚዛኑን ቢሰጣትም እንዶ ባደረገችው ደግሞ የተወሰነ እንዶ አስተያየት ተደርጎለት ሰው ፍርዱን እኛ የአረብ ሀገር ፍርድ የተደረገውን ፍርድ ባንቀንሰውም እንዶ አትሊስት በምናግዛት መንገድ እናግዛት ባይነኝ። እኔ እንትን ያለው ይሄ የተከሰሰችበትን አሁን ለምሳሌ ነፍስ ማጥፋት የተባለ ነው። ነፍስ ያጠፋችበት የተከሰሰችበት ጉዳይ አለ ወይ? አሁን ይሄ ከባድ ኬዝ ነው። ታሜን እጠራውና ይኸውልሽ እኔ አሁን ቻትጂፒቲ ላይ ትራንስሌት አድርጌ የኔ አረብኛ እና አዳትማች እንደ ታሜ አረብኛ በጣም ጎበዝ ስለሆነ ፒዲኤፍ ልኬለት እያነበበ ኤክስፕሌን ያደርግልናል። ነፍስ ማጥፋት አይልም የሚለው በሰዎች በህገወጥ የሰዎች ዝውውር ታወራላችሁ፣ እንሰማችኋለን፣ ከጎናችሁ እንቆማለን። እሺ ከጎናችሁ እንቆማለን። እኛ ለኤልሳ ድምፅ ስንሆን የእናንተን ህመም ኢግኖር እያደረግን አይደለም። በፍጹም በጣም ጥሩ እና በአንድ ቀን ሰውን ማወቅ አትችልም ያልሽ፣ በአንድ ቀን አይደለም በ100 ዓመትም ሰውን ማወቅ አይቻልም። ሰው ተነቦ የማያልቅ መጽሐፍ ነው። ሰውን ማንም አውቀዋለሁ ማለት አይችልም። እንትን እያልን አይደለም። እና ቮይስ አድርጌልሻለሁ። እናት ደረሰሽ? ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። መልካምነት ለራስ ነው እኮ ለራስ ነው። ኦፍኮርስ ለራስ ነው። አንዳንዴ ደግሞ እውነታውን መመስከር አለብን። መልካምነት ለራስ ነው። ስሟ እኮ ነው መማርዬ። ማን ነው እንዴ? ከአንቺ ላይ ያለችው መልካምነት ለራስ ነው ነው የሚለው ስሟ። መልካምነት ለራስ ነው። አትሰማኝም ወይ? ሳድግላታለሁኝ እንትን እንድትልክልኝ የልጅቷን ቁጥር እንድትልክልኝ እና ከሳሿን እኛ መጥታ እንድናናግራት እኮ ነው። ከሳሿ ሩት ነው ስሟ ብለዋል። አህመድ ልካልሻለች። የከሳሿን አንዱን ቁጥር አህመድ የሚለውን ኪውና ዋትሳፕች ላይ ልከዋለች። እየሰማች አይደለም? ፌስቡክ ቲክቶኳንም ልካልኛለች አህመድ ነው። እቺ የበዳይ እህት ነች። በሶሻል ሚዲያ ትናገር ነበረ። እሺ እና እቺ ነች ከሳሿ። እሺ ህሊና ሚለውን ወይስ አህመድ ሚለውን? ህሊና ህሊና ሚለውን። እሺ አህመድ እሷ እኮ የላከችልኝ አሁን ኦልሬዲ ሞዴሬተር የላከችልኝ የራሷን እዚህ ጋር ያለችዋን ልጅ ስልክ ነው። መልካምነት የራስ ነው እንጂ እንትናን አይደለም የላከችልኝ። የእሷማ ኦልሬዲ በሞዴሬተር ይደርሱኛል። ግን ችግሩ መልካምነት ለራስ ነው። እዚህ ጋር ተቀምጣ ራሱ እየመለሰች አይደለም። ዋትሳፕ ላይ ልደውልላት ለዚች መልካምነትሽ
ዋትስአፕ ቼክ እንድታረ ሰላም ሀቡዬ እንዴት ናችሁ? ሰላም እናት እንዴት ነሽ? አለን። ከይቅርታ ጋር ከፈቀዳችሁልኝ ስለ ኤልሳ ማቀውና አንድ ሁለት ልበል። እሺ ነው። ኤልሳን ማቀቅ ከ8 ዓመት በፊት ባህሬን ነው እስር ቤት አብረን እስር ቤት ለአንድ ወር ያህል ታስረናል ማለት ነው። በዛኛው እንደተከሰሰችም እሺ ከ8 ዓመት በፊት በቃ ኦልሞስት አሁን ከመጣሁ እኔ 8 ዓመቴ በቃ እዚህ ሀገር ኢትዮጵያ ነው ያለሁት። ግን ማቃት እኔ ያኔ ነው ታስራ እስር ቤት ነው ማቃትና ለአንድ ወር ያህል አብረን ታስረናል አንድ እስር ቤት ማለት ነው። እና በጣም እኔ ማቃት እውነት ለመናገር ኃይለኛ ናት። እኔም ጋር ተጣልተን እናውቃለን። ግን እኔ እሷ ጋር ተጣልቼ ስለማቅ ደህና ነገሯን መደበቅ አልፈልግም። በጣም ትሁት ልጅ እውነት ለመናገር ከልጆቿ አፍዬ የመነገገች ሞዴስ እያስገዛች እስር ቤት ለኢትዮጵያኖች ለታሰሩ ኢትዮጵያኖች ፓንት ሞዴስ እየገዛች እንዴት ሞዴስ መልበስ እንደማይችሉ ልጆችን የምር ነው ምንሽ አንሶላ ላይ እንትን የሚሉ ልጆችን እያነሳች አይብ ማውጣት ፈልጌ አይደለም። ግን ሪሉን በቃ እኔ ማቃትን ያክል መናገር ስለፈለኩ ነውና እንዴት እንደሚለበስ እንኳን ማያውቁ ልጆችን አትጸይፍም። ወላሂ ነው ምንሽ በጣም በቃ እኛ አይባችንን ለመደበቅ ኢትዮጵያኖች እንዲህ ናቸው እንዳይባል በጣም ብዙ ስትሰራ የነበረች ልጅ በጣም ስትታገል የነበረች ልጅ መሳፈሪያ የሌላቸውን መሳፈሪያ እየለመነች እያሰባሰበች እዛው እስር ቤት ውስጥ ሆና የበረራ ትኬት እየቆረጠች የምትልክ ልጅ ነች። እና በጣም ለአገሮች ልጆች ለኢትዮጵያኖች የምትሞት ልጅ ናት ኤልሳ። እውነት ነው የምልሽ ወላሂ እስር ቤት ውስጥ ተቀምጣ በጣም ብዙ ነገር ስታደርግ ነው እኔ ያየኋት። እኔ አላደርገውም በሷ ቦታ እኔ እጸየፋለሁ። እኔ የራሴ ነገር ያስጠላኛል አይደለም የሰዎች ነገሮች ላይ እንትለልና በጣም ጥሩ ልጅ ናት በጣም ማለት ነው። ግን የሆነ ያኔም የታሰረችበት ኬዝ በእርቆ ጉዳይ የታረቁበት ነገር ማንሳት ነው እንጂ ነገሮች ትንሹ ነገር ስለሚጋነንባት ነው። አንዳንድ ሰው ትንሽ ነገር እንትን ይልበታልና እንደዛ አይነት ሰው ስለሆነች ነው እንጂ እኔ በትህትና በጣም ጥሩ ሰው እንደሆነች ነው የማውቀው። ማለት ከኔ ጋር ጸብነን እንደነገርኩሽ ተጣልቻት ሁላቃል በጣም ኃይለኛ ስለሆነች ሃርድ ናት አይኖ። ግን ደግሞ ለሀገሮቿ ልጆች ለኢትዮጵያኖች ማንም ተበድሎ ዝም የምትል ልጅ አይደለችም። ለማንም የምትቆም ልጅ እንደሆነች አውቃለሁ። ወላሂ ነው እንጂ እኔ ለአንድ ወር ያክል አብሬያት ቆይቻለሁ አንድ እስር ቤት ወላሂ አንድ ክፍል ማለት ነው። እሺ አንዴ ቀጣ። ሰላም ታሜ እንዴት ነህ? ሰላም ነው እኔ ደህና ነኝ። ታምዬ አንዴ ላይቭ ላይ ናና ይሄንን ፒዲኤፍ አረብኛውን እያነበብክ ኤክስፕሌን አድርግልን በደንብ በምን ወንጀል እንደተከሰሰች እያንዳንዱን ስቴፕ። ለምን እኔ ቻት ጂፒቲ ላይ ነው ትራንስሌት አድርጌ እያነበብኩት የነበሩና በቂ አይደለም አረካንም እና ፕሊስ ና ቴንክ ዩ። ለታሜ ልኬለታለሁ። አሁን ሲመጣ ታሜ እያነበበ በደንብ አረብኛውን ስንጠቅጠቅ አድርጎ ያስረዳናል። እሺ እና አንድ ወር ያህል ነው እስር ቤት ውስጥ የምታውቂያት? እስር ቤት ውስጥ መሆኗ መልካም ስራዋን ቀጥላ ነበር ነው አይደል? አዎ እስር ቤት እንኳን ሆና የምር እኔ በአካል ከእስር ቤት ውጭ አላውቃትም። ግን እስር ቤት እንኳን ሆና መልካም ስራ ስትሰራ የነበረች ልጅ ናት። ወላሂ ነው የምልሽ የሆነ ነገር ኢትዮጵያኖች እንዲህ ናቸው እንዲባሉ አትፈልግም። እና ብዙ ብሔር የብዙ ሀገር ሰው ስለሆነ እዛ እስር ቤት ላይ የምንቀላቀለው በጣም ለኢትዮጵያኖች እንትን ስትል ነው ማቃት። የምር ሞዴስ እየገዛች ፓንት የሌላቸው በቃ ብዙ ነገር። ምክንያቱም ስትታሰሪ ከአስፋልት ላይ ነው ያዛርገው የሚያስገቡሽ እና ምንም ነገር ይዞ የማይገቡ ልጆች አሉ። ያንን አይዱን ስትደብቅ ነው ማቃት። አይኖ ሌላ ስራ ጥሩ መጥፎ ስራ ሰውነንና ብዙ መጥፎ ስራ ይኖርሻል። በዛውም ልክ ደግሞ ጥሩ ልጅ እንደሆነች በደንብ ነው እኔ ያየዋት። በአንድ ወር ውስጥ ብዙ ነገር ነው። አዎ እኔም በኮሜንታተሮች ሀሳብ እስማማለሁ። ምክንያቱም ተበዳይ በሌለበት ገብተው ስለሷ ብቻ ስትመሰክሩ ምንድነው ተበዳይ እዚህ ጋር መምጣት አይፈልግም የሚመስለው። እኛ እሷን ወግነን ቁጭ ያልን ስለሚመስላቸው ገብተው በደላቸውን መናገር ብሶታቸውን አውጥተው ኦኬ ማልቀስም ካለባቸው አልቅሰው ብሶታቸውን ተናግረው ይቅርታ እንዲያደርጉላት እድል እየሰጠን አይደለም። ዝም ብለን ቁጭ ብለን ስለሷ የምንመሰክር ከሆነ ተበዳይታች ቢኖርም መግባት አይፈልግም። በቃ እኛን የእሷ ወገን ብቻ አድርጎ ነው የእነሱ ወገን እንዳልሆን ከሁለት ሳይድ እንደማንሰማ ነው የሚያስቡት። ስለዚህ እኔ አሁን የምፈልገው ተበዳዮቹ እንዲመጡ እንጂ መስካሪ እንዲገባ አይደለም። እናውቃለን ኤልሳ በጣም ጥሩ ልጅ ነበረች። ብዙ ኢትዮጵያኖችን ረድታለች። 4 ነጥብ ብዙዎችን ረድታለች።
ከማናችንም በላይ ለብዙ ስደተኞች ባህሬን ላይ ብዙ ታሪክ ሰርታለች። ግን ታሪክ መስራቷ ህግ መጣሷን ከባህሬን መንግስት እጅ ማንም ሊያስጥላት አይችልም። ህግ መጣስ ገባሽ? 99 በጎ ስራ ብትሰሪ አንድ ወንጀል ከሰራሽ የምትኖሪበት ሀገር መንግስት አንቺ ብዙ ኢትዮጵያኖችን ስለረዳሽ በቃ ህጌንም ብጥሺ ችግር የለውም አይልሽም። ስለዚህ አሁን እኛ ማድረግ ያለብን ተበዳዮቹን ከሳሾቹን ጠርተን ተበዳዮቹን በእሷ ስም ይቅርታ ጠይቀን አስታርቀን መደረግ ያለበትን ነገር ሁሉ እንዲያደርጉላት ኤምባሲን ማናግረንላት ወደ መፍትሄው ነው መግባት ያለብን። ቁጭ ብለን ዘላለም ይሄና በላች ይሄና ጠጣች ይሄና ልጅ እያልን ብናወራ መፍትሄ አናመጣም። እናመሰግናለን እህታችን። ሰላም እንዴት ነሽ እናት? ሰላም ነው? ሰላም ነው አለን አለን። አንቺ እህት ሳልሆን እኔ የከሳሽ ጓደኛ ነበርኩኝ። የአንደኛዋ ማለት ነው። እሱም ክሱ ምን ነበረ መሰለሽ 550 ዲናር ኢቃማ አሰራልሻለሁ ብላት ሰጠቻት፣ ለሷ ማለት ነው። ምንድነው ያለቻት? ለስፖንሰርሽ ከፍየዋለሁ አለቻት። ለስፖንሰርሽ ከፍየዋለሁ ስትላት ስፖንሰሩን ስትጠይቀው ካንስል ላረግሽ ነው ብር አልተከፈለኝም ማለት ነው። ከዛ እንደዛ ሲላት እሷ ኦፊሱ ድረስ ሰውየው ሲአይዲ ስለሚሰራ እዛ ድረስ ሄዳ ሰውየውን ስታለቅስበት ምንም ብር አልሰጠችኝ፣ ትምጣና ሰጥቼዋለሁ ካለች ፊት ለፊትሽ ትንገረኝ አላት ሰውየው። ከዛ እሺ አለች። ልጅቷ ተመለሰች። እየደወለች ስትጠይቃት አላቅልሽም እንደውም አስጠርዝሻለሁ ወደ ሀገርሽ አለቻት ማለት ነው። ከዛ ልጅቷ ቦታ ቀየራ ሌላ ሰው ጋር ቁጭ ብላ አሁንም ሰውየው ምን አላት? ልከስህ ነው አለችው። ልጅቷ ለአንተ ሰጥቻለሁ ስላለች እኔ አንተን ነው የምከስህ አለችው። ክሰሽኝ አላት። ስለዚህ እሷ ስትከስ እሷን አስጠራት፣ እሱን ስትከሰው እሷን አስጠራት ማለት ነው ሰውየው። ከዛ ትሄድና ኦፊሱ እግሩ ላይ ተንበርክካ ታለቅሳለች። ኤልሳ ሰውየው ጋር ከፊል ጋር እኔ ተናድጄባት ነው እንደዚህ ነው ምናምን ብላ ሰውየው ጋር ታለቅሳለች። ክስ ከተመሰረት እኔ ከኔ ጋር የተገናኘ ነው። ክስ ሳይመሰረት ፎቶ አለጥፌ የልጆቹን ብር መልሽ ብዬ እኔ ማቃቸው ትዕግስት አንቺ ልጅ ሳውዲ ያለችው ቪዲዮ የምትሰራብኝ ያለችው ቮይሷ ላይ አንቺ ክስ ሳይመሰረት ገና ክስ ሳይመሰረት ፎቶ አለጥፌ ከሌ ብራቸውን መልሽ ከመክሰሳቸው በፊት ተይመልሽ እያልኩ ስለ ላይ ለወጣ ጭራሽ እኔ መሳደብ ምናምን ስታበጣ ባለቤቴ አቆም ያለኝና ተውኳት። እኔ እንዳትከሰስ የፈለኩት ለምንድን ነው? ከዚህ በፊት እስር ቤት ስለነበረች ቲሸርት ሁሉ አሰርተን ፌስቡክ ላይ ፍሪ ኤልሳ ስንል ስለነበረ እንደዛ እንዳይመጣ ብዬ ይህችን ቃል ነግሬያታለሁ። እሷ ግን እንደ ትዕቢተኛነት ምን ታመጣላችሁ 20 ምናምን ዓመት የኖርኩ እኮ ነኝ ምን አባታችሁ ታመጣላችሁ እያለ መሳደብ ጀመረች። ትዕግስት ከምልሽ 550 ዲናር ከአምርያ ደግሞ 250 ዲናር። አምርያ ማለት አማርኛ በደንብ አትችልም። ሪከርድ ሁሉ ልካልኛለች እሷ ማለት ነው። ምን ብላ እንደምትሰድባት አይኗን ባህር ዳርቻ ወስዳ ሁሉ በጥፍሯ አይኗን ልታወጣት እንደነበረ ምናምን ልጅቷ ነገረች ማለት ነው። ከዛ ደግሞ ብትከሽኝ እንዲህ ነው ማረግሽ ብላ ሪከርድ ሁሉ የላከችላትን ይሄን ብዙ ነገር ላከችልኝ። እኔ ግን ቪዲዮ የሰራሁባት ይሄ እንዳይመጣ ነው ነበረ። እሷ ግን እንደ ቲቪተኛን ማንም ምንም አያመጣም ብላ እንትናለች። ትዕግስትም ከሰሰቻት፣ አምርያም ከሰሰቻት። ሲቀጥል ደግሞ ፓስፖርታቸውን ትይዛለች። ከሳሾቿን ለማን ናቸው? ከስድስቱ ከሳሾቿ ስማቸውን ንገሪ። ስድስቱ ቲጂ እና አምርያ የእንትን ሌላ ነው ስማቸው፣ የፓስፖርት ስማቸው ሌላ ነው። ችግር የለም። አንቺ በምታውቂው ስም ንገሪ፣ ቁጥራቸውን እንዳፈላልግና እንዳናገራቸው ነው። ቲጂ አምርያ። እሺ ቲጂ አምርያ፣ ሳራ እንደገና ደግሞ ሌላ ልጅ ነበረች እንደ ወንድሟ አሁን ከሰማ ዱባይ ነበረ። እሷንም እንደዚህ የሚገርምሽ ስራ ያስገባቻት እሷ ነበረች።
ደሞዟን እየሄደች ከሰዎቹ እየተቀበለች ራቁቷን አቁማ ነው የደበቀችውን ደሞዟን አውጥታ ከፓንቷ ውስጥ የወሰደችባት። ልጅቷ አሁን ታማ አገር ገብታለች ማለት ነው የዛን ጊዜ እና ያኔ አሁን እዚህ ጋር አገር ገባች። ከሳሾች አንዱ አገር ገብታለች ያለችው ህሊና ቅድም እሷ ነው። ሊሆን ትችላል እሷ ነው ይሆናል። ስለዚህ አንቺ ከስድስቱ ከሳሾች ሶስቱን ብቻ ነው የምታውቂያቸው? ቲጂ፣ አምርያና ሳራ። እኔ ሶስቱን። ከዳር የምትባልስ ማናት? ከዳር አላውቃትም። እስከዳር የምትባለው እኔ የማውቀው በጣም የሚገርምሽ ያልከሰሷት ይበልጣሉ። አብራ ፀጉር ቤትም ያለችው እራሱ አልከሰሰቻትም። ፀጉር ቤት አብራት ስትሰራ የነበረችው ሪታ ናት። ሪታ የምትባለው ልጅ እራሱ አይኗን በጥፍሯ ቧጭራት ፊቷ ሁሉ አብጦ ፎቶ እያላት እንኳን አልከሰሰቻትም። ክስ ስለበዛባት ብላ ማለት ነው አልፋታለች። ይህን ባህሪን ያለ ሰው ያውቀዋል። ግን እንዳላጠፋች ምናምን እሷ እንደምትረዳ ምናምን ህገወጥ የሰዎች ይዘው ቤቷ በተፈተሸ ሰዓት 20 ፓስፖርት ነው የተገኘው። ዝም ብሎ አይደለም ሰው የሚያዝ በሲአይዲ ምናምን ተከታትለው ምናምን እንጂ ከዛ በፊት እሷ ብዙ ክስ አለባት በፓስፖርት በመቀማት ባች እና እኔ ማቆይ ይሄንን ነው። አሁን እንደውም ካሉ እስቲ ቁጥራቸው ካልጠፋኝ የአምሪያም የቲጂም ካላ አይቺ እንዲገቡ ነግራቸዋለሁ። ያንቺን ስልክ ስጭኝና ዋትሳፕ ላይ እንድትነግሪኝ የእነሱን አፈላልገሽ እንድትነግሪኝ እንዳገኘሻቸው እንድትነግሪኝ ፕሊዝ። እሺ፣ ስድስቱንም ከሳሾቿን ማናገር ስላለብን ነው ችግሩ እንዲፈታ። አሁን አንቺ እሷ ላይ ቂም የለሽም አይደል? እኔ እኮ ነው ያለሽ። እኔ አሁን አንቺ ሰው ተበደልኩ ብሎ መጥቶ እንደሚነግርሽ የለም። በቃ እኔ እንደዛ ነው መጥተው ማቃቸው። አንዷ የሰፈሬ ልጅ ስለነበረች ያረገቻትን ያረገቻትን የበደለቻትን ካንስሌሽን እንዳታገኝ ያደረገቻትን ያስለቀሰቻትን ሁሉን ትረዳሻለች። ሂጂ ብዬ እኔ ኤልሳ ጋር የመረኋት ልጅቷን ገብቶሻል። ባህሪን ስላለች እሷ ትረዳሻለች። ፌስቡክ ላይ ሰው የምትረዳናት ብዬ ቁጥሯን ሰጥቼ ለዚህ ሁሉ ልጅቷን የዳረኳት እኔ ነኝ። ማንን? አምሪላ ቲጂ። አንቺ የቲጂ ጓደኛ ነሽ አይደል? ይኸውልሽ አሁን ገንዘባቸውን እኮ መንግስት ከፍሏቸዋል። ገብቶሻል። የባህሪ መንግስት ለእያንዳንዳቸው እኮ ለእያንዳንዳቸው ከነ ስራ ፈተው እሷን ከከሰሱበት ጭምር ገንዘብ ሰጥቷቸዋል። እሷ የምትከፍለው ለባህሪ መንግስት ነው። ወይኔ ያው እኛ እንዲመለስ የምንጠይቀው እኮ ንብረቷ እኮ ይዛው ገብታ ለእነሱ ካሳ ትክፈለው በሚል ሰበብ ነበር የባህሪ መንግስትን ልንጠይቅ በኤምባሲ በኩል ያሰብነው። እና ባህሪ መንግስት እያንዳንዳቸውን የከሰሷትን ካሳ ከከፈለ ኦልሬዲ ታዲያ ንብረቷን ያካክሰዋላ። ምን ንብረት አላት? ፀጉር ቤቷስ? ሀቢብቲ ፀጉር ቤት እኮ በእዳ ነበረ፣ የሰው ገንዘብ ነበረባት ምናምን። እሱ ዲፕ አልገባበትም። መኪና የላትም። መኪና የኪራይ ነው። ይኸውልሽ እሷ እኮ ይኸውልሽ እቃዋን ፓክ ዳርጋ ምናምን ወደ ሀገር ከባህሪ ልትወጣ ትኬት ቆርጣ ምናምን ኢንፎርሜሽን ደርሷቸው እኮ ነው የያዟት ነበር። ለምን መከሰሷን ታውቅ ነበረ? ልታመልጥ ነበር። ታውቃለች፣ በደንብ ታውቃለች። ሳታውቅ መስሎሽ ነው እንዴ ማሬ? አንዴ ሁለቴ እኮ ተጠርታ ታውቃለች። ሳታውቅ አይደለም። ግን እነሱ ይቅር ይበሏት ምናምን አለ የባህሪ መንግስት። እሱ ነው የሚወስነው እንጂ ልጆቹ ይቅር አሏት አላሏት ፍርድ ተፈርዷል አሉ። እሺ እሱ እኮ ትጨርሳለች እኮ ለፍርዷ እኮ አይደለም እኛ ድምፅ የምንሆነው። እሱንማ በባህሪ መንግስት ማን ይገባል? እኛ ንብረቷን ይዛ ትግባ እኮ ነው፣ ባዶ እጇን እንዳትገባ እኮ ነው። ፀጉር ቤቷ ሽጣ ገንዘቡን ይዛ ትግባ። እንደገና የባህሪ ሚስት ናት አይደል? ባሏ ሲሞት ደግሞ ያወረሳት ነገሮች አሉ በጠበቃ የተያዙ ብለዋል። እሱን ደግሞ ከጠበቃ ጋር ትጨርስና ውርሷን ይዛ ባዶ እጇን እንዳትገባ እኮ ነው ላይምሮዋ። እኔ እሱን አላቅም ማሪ፣ ግን እንደ አንድ ሰው የፀጉር ቤቷን እቃ ጓደኛዋ ወዲያውኑ መታ እቃውን እንደወሰደች ሰምቻለሁ። ማነው ስሟ ጓደኛዋ? አይዶን ማነው ስሟ ማን እንደሆነ አላውቅም። ይቺ የፀጉር ቤቷ እንትን ስትደበደብ ሄዳ እሷም ፓስፖርቷ ስላጣች ስትከስ
ማነሱ እሷን መጠየቅ ትችላላችሁ። የፀጉር ቤት አብራ ስትሰራ የነበረች እዚህ ጋር የሚያውቃስባለን። ሩት ነው ስሟ፣ ሩት ነው ስሟ እያሉ ነው። ሩት እሷን ታቅ ትችላለች። በቃ ሩትን አስፈልጋለሁ እሷን ስልክ። እሺ ሰላምዬ፣ አሁን ያንቺን ስልክ በሶፊ ላኪልኝ። ሶፊ እላይ ያለችው አይሽ ሶፊ SOFI ፎሎ አድርጊያት። ቁጥርሽ ላኪልኝ። አሁን ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሻለሁ። ኦኬ እንድንፈልጋቸው አንቺ አሁን 3 ፒጂ አምርያና ሳራን ሰጥተሽኛል፣ 3 ከሳሾች። አሁን 3ቱን መፈለግ ነው የሚቀረኝ። ከሳሾቹ 6ቱ ከሳሾችን ካገኘው ዋናው ትልቁ መረጃው ምንጩ ከነሱ ነው የሚመጣው። እንደገና ከነሱ ጋር እነሱ ቂማቸውን ከተዉና እንዴት ሊረዱን እንደሚችሉ ኦልሬዲ የባህሬን መንግስት ካሳ ከከፈላቸው ብራቸውን ከሰጣቸው አይ ቲንክ ከዚህ በላይ ትግባታል። ሩት ወይም ሂሩት ኦኬ ፈልጋታል። ኔቨር ጊቭ አፕ እኔ ነኝ የምትይው ምን ነው? ኔቨር እኔ ላስረዳሽ። እሺ ማነው ያስረዳሽ? ከቤ ነኝ። እሺ ከቤ ሰላም ነው? እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። እኔ ባህሬን ነው የምኖረው። ስለ ኤልሳ የማውቀውንና በውስጥ መስመር ደግሞ የከሳሾቹን በሙሉ ሰላም ዋን ሰከንድ። እኔ ሳሎን ስለሆነ የምሰራው አንዴ ላውራና ልውጣ። ሩት ነኝ። እሺ ሩት ነሽ? እሺ እንኳን ደህና መጣሽ። ስፈልግሽ ነበረ። እንኳን ደህና ቆየሽ። እሺ እናቴ። እሺ ያው የራሴን ሳይድ ነው ማውራት የምችለው። እሺ ሩት እየሰማንሽ ነው ማሪ፣ ተቋርጠሻል። ሩት ሀቢባ ድምጽ ይሰማል? አሁን መጣሽ። ተቋርጠሽ ነበር፣ ምንም አልሰማንሽም። እሺ ኔትወርክ ነው መሰለኝ። አሁን መጥተሻል። እሺ እኔ ሩት እባላለሁ። የምሰራው ሳሎን ሲሆን እኔም አንደኛ ተበዳይ ነበርኩኝ። እዚህ ጋር ዝም ብለሽ የምታወሪ ያለሽ እያንዳንድሽ አታውሩ። ዝም ብላችሁ ያሌላችሁትን ነገር አንዴ ኔትወርክ ላስተካክልና ልምጣ። ሩት እባክሽ ኔትወርክሽን አስተካክሊ። እሺ ያው ማለት ማውራት የምፈልገው የራሴን ሳይድ ነው ብዬሻለሁ። እኔ ራሱ እሷ 2 ቦታ ከሳኛለች። እሷ ፍርድ ቤት ከመግባቷ በፊት ከ20 ቀን በፊት ነው የወጣሁት ከእሷ ቤት። ተጣልተን የወጣሁት አንቃኝ ልትገለኝ ነበር። ማስረጃ አለኝ። ሳውንድ ሪከርድ አድርጌያለሁ፣ ግን ለመንግስት አልሰጠሁም። እና እዚህ ጋር ዝም ብላችሁ አታውሩ። እኔን ደግሞ አታንሱ። በዚህ ኬዝ ራሱ ሄጃለሁ ፍርድ ቤት። ፓስፖርትሽን አልሰጥም ስትለኝ ሄጃለሁ። ሄጄ ፓስፖርቴን ፕሊዝ ተቀበሉልኝ ብያቸዋለሁ። የት 995 ሁማን ራይት ይሰማል? እየሰማሽ እና የተጣላሁት በ11 ወር ከ17 ቀን ሳላሪ ነበረ ደሞዝ እና ይዛ የመጣችው የዛ ዕለት እኔን ቀጥራኝ እዚህ ጋር ስታወራ ነበር። እኔ የሰውን ስም መጥራት አልፈልግም፣ ምክንያቱም ጥሩ አይሆንም። እዚህ ጋር መታ ስታወራ የነበረችው ጓደኛዋ እቃዋን ፓክ አድርጋለች። ኦልሬዲ ፓስተሬንም ከሳለች። ሰርቃ አይደለም የሚከሰሰቻት፣ ፓስተሬን ጓደኛዬንም ከሳለች። እነሱም ሰርቀዋት አይደለም የሚከሰሰችው። ለምን? እኔ ስላላገኘችኝ። እኔ 11 ከ17 ቀን ደሞዝ ነበረኝ። እሱን ልትሰጠኝ ዋናው መንስኤ ፖይንቱ የወጣሁበት ከዛ ቤት 11 ወር ከ17 ቀን የሰራሁበት ደሞዝ ነበረኝ። 11 ቀን ሙሉ ያለ ደሞዝ ሰርተሽ ነው ውዴ? አዎ 11 ወር ከ17 11 ወር ላለው ብዬ ነው ማርዬ። 11 ወር ሙሉ ያለ ደሞዝ ሰርተሽ? አዎ ሰርቻለሁ። እና እኔ የቅርብ የሆኑ ሰዎች ያውቁታል ይሄን። እሺ እና ደብተር ነበረኝ ለወልቃይት ምናምን ብር ልሰብስብ ምናምን በሚል ተልካሻ ምክንያት
ያው ሳሎኑ ፉል ካሜራ አለው አውቃለሁ። በዛ በወልቃይት ምናምን እንደዚህ ብር ልሰብስብ ነው ምናምን በሚል ሰበብ ከስተመር ሲገባ ሊስት የምናደርገው አለ ማለት ስንት ሰው ሰራን በቀን ምናምን ምንጽፈው ደብተር አለ። እዛ ደብተር ጀርባ ላይ ነበር የጻፍኩት የሳላሪዬን ማለት ነው። 3 ብርም ወሰድኩ 2 ብርም ወሰድኩ 5 ዲናርም ወሰድኩ እጽፋለሁ። ምክንያቱም እምነቴን ስለማይፈቅድ እሱን ደብተር መጣችና እኔ ብር እየጠየቅኳት ነው። እናትኛ ማለት ምን ፈልጋል ማግባት ፈልጋል ግልጽ ነው ማድረገው ማለት ነው። ማለት ያው በአካባቢ ያሉት ሰዎች ስለሚያውቁት ነገር ከዛ እና ጠበቅኳት። ብዙ ጊዜ ታመምኩኝ፣ ጭንቅላት የተከፈተ የጭንቅላት ካንሰር ይዞኛል ትልና ሳምንቱን በሙሉ ጭልጥ ብላ ትጠፋለች። እኔ ብር ስጠይቃት ነው። እዚህ ጋር የምታወሩ ሰዎች ዝም በሉ። ስለ ኤልሳ የምታወሩ እያንዳንዳችሁ ጸጥ በሉ። እኔም አብሬያት ስሰራ አላቃትም ነበር፣ ስታንቀኝ ነው ያወኳት። ስለዚህ እና ልትሰጠኝ አልቻለችም ደሞዜን፣ እኔንም አጉላላችኝ። ይኸው 7 ዓመት አልሄድኩም ቫኬሽን እና አሁን ብር ሰጠዋት ተፈራርማ ምናምን ያለቻት እኔ ስሟን መጥራት ስለማልፈልግ ነው። እዚህ ጋር መታ አውርታለች ቢ ምናምን ነገር ነው የሚለው ቲክቶክ እንትን ቁጥሯን ተቀብያለሁ። ህሊና ትባላለች። እኔ እጠራለሁ አንቺ ላይ እሱ ትክክለኛ ስሟ አይደለም። እሺ ህሊና በቲክቶክ ስሟ እና እሷ ምን ታደርጋለች? ከስተምር ሪዘርቭ ሂማኔር ያስቀምጣል። ስለ ደሞዝ ጨርስልሽና እዚህ ጋር መጣለው። ያው በጣም ብዙ ነገር ስላደረሰችብኝ ማለት ነው። እስር ቤት ውስጥ እንኳን ሆና እኔ በጣም ብዙ ነገር ስላደረገችኝ ነው። እና እኔ የምንም ኬዝ ነምበር የለኝም፣ የምንም ክስ ነምበር የለኝም፣ ምንም የለኝም። ግን የፈለግኩት ፓስፖርቱን እቀደዋለሁ። ኢንተርቪው ሳረግ ሌባ ናት እንደዚህ ናት። እኔ እሷ ቤት እንኳን እሷ ቤት ሌባ ነው አይደለም ሌላ ትሬኒንግ ላረግ ማለት ነው። ስራ እንዳላገኝ ብዙ ነገር አድርጋለች ኤልሳ። እንደዛ ከሆነ ለምን ታዲያ ያነቀችሽን ቪዲዮ ማስረጃ እያለሽ ለፍርድ ቤት ለምን አላቀረብሽ? ለምን አላቀረብኩም። ግን እኔ ለአንቺ ልልክልሽ እችላለሁ። እና ምንድነው 11 o'clock ቀጠረችኝ። የዛኔ በጣም ታምሜያለሁ። 11 o'clock ጨለማ ነው። ዶቪንቶ ኮፊ ሾፕ ጀርባ ቀጠረችኝ። እየነዳች መታ። እኔ እንዳጋጣሚ ሆኖ ከጓደኛዬ ጋር ነበርኩኝ። ጓደኛዬ ራቅ ብለሽ ጠብቂ ብያት ነበር። ገባሁ። እሷ ያዘችው ማንበብ እችላለሁ። እሷ ያዘችው የ7 ወር ፔፐር ነው። ሳላሪ ስሊቭ ያዘችው የ7 ወር ነው። ግን እሷ የፈለገችው እኔ የ11 ወር እንድፈርም ነው። እዚህ ጋር አሁን ከማርች ጀምሮ ስጭኝ አልኳት። ግን ደግሞ ወይ ለፓስተሬ ስጫት አልኳት። እምቢ አለች። ትልቅ ጦርነት የፈጠረው እኔና እሷ ላይ ለምን ለፓስተርሽ ተናገርሽ ነው ብር እንደማልወስድ እና ከሳምንት በፊት ስንት ብር ነው ያለብኝ እኔ አንቺ ትለኛለች። ስትለኝ እኔ ደግሞ ስንት ብር ነው የኔ አንቺ ጋር ያለው? አይ ከደብተሩ እኮ ጀርባ አለልሽ፣ ደብተሩን ወስደሽብኛል እላታለሁ። እኔ ግን ፎቶ አንስቻለሁ። ፎቶ አለኝ፣ እስካለሁበት ወር ፎቶ አለኝ የጻፍኩት ስንት ብር እንደወሰድኩ ስንት ብር እንዳልወሰድኩ ፎቶ አለኝ። ስለዚህ የአይ በአፍሽ ንገሪ ስትለኝ አይ አልኳትኝና በጣም ስለተናደድኩ የሌለኝ መሰለኝ ብዬ የደብተሩ ሉክ ላኩኝ። ምክንያቱም ፓስተሬ ጋርና ጓደኛዬ ጋር ነበረ ደብተሩ እና ልኬ ስልክ አበደች። የዛለት ጦርነት ተጀመረ። የዛለት በነጋታው ማታ ነው ፓስተር መስማቷን የኔ ፓስተሬ መስማቷን አወቀች። 11 o'clock ላይ ዶቪንቶ ኮፊ ሾፕ ጀርባ ቀጠረችኝ። መኪና ውስጥ ፈርም ያለች ያላመንሽበትን ብር አልፈርምም አለ። የምትሰጪኝ ከሆነ ኦኬ ይቀበልሻለሁ አልኳት። ከዛ እሷ ያዘችው የ11 መንዝ ነው። ግን ለኔ የምትሰጠኝ የነበረው 1700 ዲናር ነው የምትሰጠኝ የነበረው። እኔ ግን የ7 ወር ልትሰጥሽ የ11 ወር ፈርም ያለች ሙሉ እንደተቀበለች ከዛ ደግሞ አልፈርምም አልኳት። ከዛ ያዘችኝ። ይሄን ሁለቱን አንገቴ አንቃ ያዘች መኪና ውስጥ። አስቢ ለራሴ ይሄ ቻይኒዝ ቴራፒ ተሰርቻለሁ። እግሬ አይሄድም
አይዶን ነው ምክንያቱም አላውቅም። አሞኝ ነበር በጣም እንደዚህ በቪትልስ ገባችን። ቪትልስ ነገር ነበር የለበስኩት። እንደዚህ ገብታ እንቅ አርጋ ያዘችኝ። ጥፍሯም ጥፍር ነው። አንቃኝ አፍና ይዛኝ መኪና ውስጥ እኔ እሷም የሆነ ነገር ማድረግ ይችል ነበር፣ ግን አልፈልግም። ያለው ሰው ሀገር ነው። ዝም አልኳት። አነቀችኝ። ሰው ዞር ብላ መኪናውን ልትቆልፍ ስትል ገፍትሬያት ነው የወጣሁት። ከዚህ ውጭ ምንም የተፈጠረ ነው። እንደውም የቀዳሁት ላይ ሩት ወድሻለሁ፣ ኧረ በስመ አብ ከህይወቴ ውጪ ነው ያልኩት እሷን ሴትዮ እና ብሩን የያዝኩ መስሏት ኤልሳ ሲጀመር የመጣችው ብቻዋን አይደለም ከሆነ ሰው ጋር ነው የመጣችው። እኔ የሄድኩት ብቻዬን ነው፣ እሷ ግን ብቻዋን አይደለም። ብሩን ሳታይ ልታስመነትፈኝ ነበር። ስለዚህ እኔ ምን አደረኩኝ? ወደ ጨለማው ልሄድ ስል ወንዶች አሉ። ሰው ወደዛ አልሄድም። ወደ ሃይዌይ ሄድኩኝ። ወደ አልጀዚራ ነው ቀጥታ የሮጥኩት። ማፊያ ናችሁ እንዴ እናንተ? ደሞዝሽን ከፍላ ካስፈረመችሽ በኋላ የምታስነጥቀሽ ካሜራ የለም? አስፋልት ላይ ካሜራ የለም? ካሜራ አለ፣ ግን ያው እኔ በሰዓቱ ጨለማ ነው፣ ብቻዬን ነኝ። ለምን ጠራችኝ? ታምሜ ለምን ጠራችኝ? ትመልሽልኛለሽ? እኔ ታምሜ ተኝቼ ለምን ጠራችኝ? እሺ ለምንስ መንገድ ላይ መጥራት መኪና ውስጥ መጥራት አስፈለገ? ለምን ፀጉር ቤት ውስጥ አትከፍልሽም ደሞዝሽን? አላውቅም። 11 ምንሽ እኮ ማታ ነው 12 ሊሆን ማታ ለምን ውጭ ላይ መኪና ውስጥ መስጠት አስፈለገ? ለምን ፀጉር ቤት ውስጥ አትሰጥሽ? ያለው ነው እየነገርኩሽ ያለው። ስለዚህ 11 ወር ሙሉ አንቺ በምን ትበያለሽ? በምን ትጠጫለሽ? በምን የቤት ኪራይ ትከፍያለሽ? በምን ካርድ ትሞያለሽ? የቤት ኪራይ ስለ የቤት ኪራይም ከመጣሽ አለ አኮሞዴሽን ነው የምኖረው። የራሷ አኮሞዴሽን አላት። እኔ የምኖረው አኮሞዴሽን